ሰላም እንዴት ናችሁ? ማታኔ ነኝ። በዛሬው ቪዲዮ ላይ ደግሞ ስለ ትሩኮለር ብታውቋቸው ጥሩ ናቸው ብዬ ያሰብኳቸውን ነገሮች እንመለከታለን። ትሩኮለር በዋናነትና በብዙዎች ዘንድ የሚታወቀው የማታውቁትን ስልክ ቁጥር ወደ አፕ ወይም ደግሞ ዌብሳይቱ ላይ በማስገባት ያ ስልክ ቁጥር የማን እንደሆነ ለማወቅ የሚጠቅማችሁ ነው። ያ ማለት ሁሉ ጊዜ ትክክለኛውን ነገር ይናገራል ማለት አይደለም። ትሩኮል ያላቸው ለዛ ሰው ወይም ደግሞ እናንተ ቼክ የምታረጉት ስልክ ቁጥር ላይ የመዘገቡት ስም ካለ ያ ስም ወደ እናንተ ይመጣል ማለት ነው። ነገር ግን ትሩኮለር አፑን የምትጠቀሙ ከሆነ ከዚህ የተሻሉ ሌሎች ፊቸሮች አሉት። እነሱን እንመልከት። የመጀመሪያውና አንደኛው ኤስኤምኤስ ሜሴጆችን ስኬጁል ማድረግ። አንዳንድ ጊዜ ለሰዎች በዚህ ቀንና በዚህ ሰዓት ኤስኤምኤስ ቴክስት ልካለሁ ብላችሁ ትረሱ ይሆናል። ነገር ግን ትሩኮለርን እንደ ዲፎልት አፕ የምትጠቀሙት ከሆነ ያ ማለት በትሩኮል ኤስኤምኤስ መላክ የምትችሉ ከሆነ ሜሴጆቻችሁን ቀንና ሰዓቱን በማስገባት ስኬጁል በማድረግ እናንተ ሳታስፈልጉ ያንን ሜሴጅ ይልኳል ማለት ነው። እንዴት እንደሆነ ላሳያችሁ። የኤስኤምኤስ ሜሴጁን መላክ ወደምትፈልጉት ኮንታክት ወይም ደግሞ ስልክ ቁጥር ከገባችሁ በኋላ ሜሴጅ ጋር ትገባላችሁ። ከዛ የምትጽፉት ሜሴጅ ይኖራል። ለዛ ሰው መላክ የምትፈልጉትን ሜሴጅ ትጽፋላችሁ። ሜሴጁን ጽፋችሁ ከጨረሳችሁ በኋላ የመላኪያ በተኗን ሴንድ በተኗን ማለት ነው ጫን ብላችሁ ወይም ሆልድ አድርጋችሁ ስትይዙት ስኬጁል ይመጣላችኋል። ስኬጁል የሚለውን ስትነኩት ቀንና ሰዓት መርጣችሁ ትልኩታላችሁ ማለት ነው። እንደምታዩት እዚህ ጋር ሜሴጁን ስኬጁል ያደርገዋል። ከዛ በኋላ እናንተ ሳታስፈልጉ ያንን ሜሴጅ ባላችሁት ቀንና ሰዓት ለዛ ሰው ይልክለታል ማለት ነው። ቀጥሎ ደግሞ እነዚህን አይነት ምልክቶች አይታችሁ ታውቃላችሁ? ትሩኮለር ላይ ኢንተርኔት አብርታችሁ ወደ ትሩኮለር ስትገቡ የተደዋወላችሁት ሰዎች እንደነዚህ አይነት ምልክት አንዳንዴ ያሳያቸዋል። ይህ ምልክት ብዙ ጊዜ ደቂቃን፣ አንዳንድ ጊዜ ደግሞ ሰዓታትን የሚያስቀምጥ ነው። ያ ማለት ያ ሰው ወይም ደግሞ እዛ ምልክቱ የተቀመጠበት ሰው ኢንተርኔት አብርቶ ትሩኮለርን የተጠቀመው ከዚህ ደቂቃ ወይም ሰዓት በፊት ነው የሚለውን ለእናንተ ለመግለጽ። ይህንን ግን ማየት የምትችሉት እናንተ ራሳችሁ ኢንተርኔት አብርታችሁ ትሩኮለር አፕን ከፍታችሁ የምትጠቀሙ ከሆነ ነው። ከዚህ በኋላ ማሳያችሁ ሶስቱም ኢንተርኔታችሁን አብርታችሁ ትሩኮለርን በምትጠቀሙበት ሰዓት የምታገኙት ነው። ኢንተርኔት ሳታበሩ ግን ትሩኮለርን ከፍታችሁ እነዚህ ነገሮች አታገኟቸው። ሶስተኛው ደግሞ ይሄኛው ምልክት ነው። ይሄ ምልክት ሳይለንት ወይም ደግሞ ሚውትን የሚያመለክት ነው። ይህ እዚህ ጋር የምታዩት ምልክቱ ላይ ያያችሁት ሰው ወይም ደግሞ የስልኩ ባለቤት ስልኩን ሚውት ወይም ደግሞ ሳይለንት ሲያደርግ የምታዩት ምልክት ነው። ከጎኑ ደግሞ ደቂቃ ወይም ደግሞ ሰዓት ከተቀመጠ ከዚህ ደቂቃ ወይም ከዚህ ሰዓት በፊት ስልኩን ሚውት ወይም ደግሞ ሳይለንት አድርጎታል ማለት ነው። አራተኛው ደግሞ ይሄኛው ነው። ኮል ፍሮም ኖቲፊኬሽን በመባል ይታወቃል። ይሄ ብዙ ጊዜ አያጋጥማችሁም። ነገር ግን ይህ የሚያጋጥማችሁ ኢንተርኔት አብርታችሁ ሌሎች ሶሻል ሚዲያዎችን እየተጠቀማችሁ ከሆነ ወይም በስልካችሁ ሌላ ስራ እየሰራችሁ ከሆነ አንድ ሰው ወደ እናንተ ሲደውል ዲፎልት ኮሊንግ አፓችሁ ትሩኮለር ከሆነ ስልኩ ከመጥራቱ ወይም ደግሞ ከመጮሁ በፊት እቺ ኖቲፊኬሽን ትመጣላችኋለች። ይህ ኖቲፊኬሽን የሚጠቅማችሁ ስልኩ ሳይጮህ ሳይለንት ማድረግና ማንሳት እንድትችሉ ይረዳችኋል። አምስተኛ ይሄኛው ምልክት ነው። ኦን ኤ ኮል አይከን ይባላል። ይህ ምልክት ያ ወይም ደግሞ ምልክቱን ያያችሁበት ሰው ስልኩን በዛ ሰዓት እየተነጋገረበት እንዳለ የሚያሳያችሁ ነው። ይሄንንም ምልክት ማየት የምትችሉት ኢንተርኔት አብርታችሁ ትሩኮለራችሁን በምትጠቀሙበት ሰዓት ነው። ስለዚህ ይሄ የሚጠቅማችሁ መቼ ነው? ኢንተርኔት አብርታችሁ ትሩኮለርን ስትከፍቱ መደወል የምትፈልጉት ሰው ጋር ይሄኛው ምልክት ካያችሁ ከመደወላችሁ በፊት ያው እየተነጋገረበት እንደሆነ ለእናንተ ለማሳያት ነው። ብዙ ጊዜ ስትደውሉ ስልኩ ተይዟል ትባላላችሁ። ስለዚህ እንደዛ ሳትባሉ ስልኩን እየተነጋገረበት እንደሆነ ማወቅ ትችላላችሁ ማለት ነው። አስታውሱ፣ እነዚህ ምልክቶች ግን በሙሉ እናንተ ኢንተርኔት አብርታችሁ ትሩኮለርን በምትጠቀሙበት ሰዓት ሌሎች ሰዎችም የእናንተን ማየት ይችላሉ። ስድስተኛውና የመጨረሻው ደግሞ ኤስኤምኤስ ሜሴጆቻችሁን በትሩኮል አማካኝነት ሎክ ማድረግ ትችላላችሁ። ትሩኮል ራሱ አፑን ሳይሆን ኤስኤምኤስ ሜሴጆቻችሁን ብትፈልጉ ሎክ ማድረግ ትችላላችሁ። እንዴት እንደሆነ ላሳያችሁ። በመጀመሪያ ወደ ትሩኮል አፕ ትገባላችሁ። ወደ ትሩኮል አፕ ከገባችሁ በኋላ ከላይ ያለችውን 3 ዶቷን ትነኳታላችሁ። እሷን 3 ዶት ከነካችሁ በኋላ ደግሞ ወደ ሴቲንግ ትሄዳላችሁ። ሴቲንግ ውስጥ ከገባችሁ በኋላ ሜሴጂንግ የሚል አለ። ሜሴጂንግ የሚለውን ስትከፍቱት ፓስኮድ ሎክ የሚል አለ። እሱን
ስትነኩት ሴትአፕ ማድረግ ትችላላችሁ ማለት ነው። ስለዚህ አንድ ሰው ትሩኮለርን እንደ ዲፎልት አፓችሁ የምትጠቀሙ ከሆነ ትሩኮለር ላይ ገብቶ ከሰው ጋር ከተደዋወለ በኋላ ወደ ሜሴጅ በሚገባበት ሰዓት እንደምታዩት ፓስወርድ ይጠይቀዋል ማለት ነው። ስለ ትሩኮለር ብታቋቸው ጥሩ ናቸው ብዬ ያሰብኳቸው እነዚህ ነበሩ። ተጨማሪ ሌሎች ነገሮችም ካሉ ኮሜንት ላይ ማስቀመጥ ትችላላችሁ። ሐሳብ አስተያየት እንዲሁም ደግሞ ጥያቄም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ከተመቻችሁና ከተጠቀማችሁ ላይክ ማድረጋችሁን አትርሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ከዛ በኋላ ደግሞ ከጎን ያለችውን የደወል ምልክት ነክታችሁ ኦል ስታደርጉት ደግሞ በየሳምንቱ አዲስ ቪዲዮ ባወጣው ቁጥር ወደ እናንተ የማሳወቂያ መልእክት ይገባላችኋል። በቀጣይ በሌላ ቪዲዮ አገኛችኋለሁ።